ሰላም የቻናል ተከታታዮች እንደምን አላችሁ? ወቅታዊ መረጃዎችን ይዘንላችሁ መጥተናል። እስከ መረጃው ፍጻሜ ድረስ አብራችሁን ቆዩም። ሁለት የፌዴራል መንግስት ተቋማት ሶስት ክልሎች ተከሰሱ። በታኅሳስ 17 ቀን 2018 የሚኒስትሮች ምክር ቤት የሰላም ሚኒስቴርና ሶስት ክልሎች ከተፈናቃዮች የመብት ጥሰት ጋር በተያያዘ ክስ ተመስርቶባቸዋል። ቅድሚያ ለሰብአዊ መብቶች የኢትዮጵያ የተባለው ድርጅት ዓለም አቀፋዊና ህገ መንግስታዊ ግዴታቸውንና ኃላፊነታቸውን ባለመወጣት በተፈናቃዮች ላይ የሰብአዊ መብት ጥሰት እንዲያደርሱ አድርጓል ያላቸውን ሚኒስትሮች ምክር ቤት የሰላም ሚኒስቴር እናም ሶስት ክልሎችን በፍርድ ቤት መክሰሱን አስታውቋል። ፍርድ ቤቱ ጉዳዩን ለመመልከት ለነገ ቅዳሜ ታኅሳስ 18 ቀን 2018 ቀጠሮ ሰጥቷል ተብሏል። የመንግስት ተቋማት ተጠያቂነት ያረጋግጣል ተብሎም ተስፋ ተጥሎበታል። ሀገር በቀላሉ የሰብአዊ መብት ተሟጋች ድርጅት ጥቅምት 25 2015 የክስ ማመልከቻውን ለፌዴራል ከፍተኛ ፍርድ ቤት መሰረታዊ ሰብአዊ መብቶች ጥበቃ ችሎት አስገብቷል። ዳኞች በተሰጠ ትዕዛዝ መሰረት የክስ መዝገቡ እንዲከፈት የተደረገው ህዳር 5 ቢሆንም ችሎቱ የክስ መዝገቡን ለመመልከት ቀጠሮ የሰጠው ለታኅሳስ 10 ቀን ነበር ተብሏል። ሆኖም በዕለቱ ዳኞቹ ባለመሟላታቸው ምክንያት ችሎቱ መዝገቡን ለመመልከት የተሰጠውን ቀጠሮ በአንድ ሳምንት አራዝሟል ተብሏል። በሌላ ዜና በደቡብ ኦሞ ዞን ድንገተኛ በተከሰተ የእንስሳት ወረርሽኝ በሽታ ከ47 ከብቶች መሞታቸውን አስታውቋል። ታኅሳስ 17 ቀን 2018 ከሞቱት ከብቶች ናሙና ተወስዶ ለምርመራ ጂንካ ወደሚገኝ እንስሳት ምርመራ ማዕከል መላኩን ወረዳው አስታውቋል። በደቡብ ኢትዮጵያ ክልል ደቡብ ኦሞ ዞን በና ፀሐይ ወረዳ ድንገት በተከሰተ የእንስሳት በሽታ እስካሁን 47 ከብቶች መሞታቸውን የወረዳው ዋና አስተዳዳሪ አቶ ዮሐንስ ጋሾ ተናግሯል። በወረዳው ግልዲያ ቀበሌ በአንድ አካባቢ የተሰማሩ የስድስት አርብቶ አደሮች የቤት እንስሳት ከመስክ ወደ ቤት ሲመለሱ አንድ በሬ በአፍና በአፍንጫው አረፋ ደፍቆ ወዲያውኑ መሞቱን እና በአንድ ምሽት ሌሎች 42 ከብቶች ትናንት ደግሞ አራት በምድሩ 47 ከብቶች መሞታቸውን ገልጿል። የበሽታውን ትክክለኛ ማንነት እስካሁን መለየት እንዳልተቻለ የገለጹት አቶ ዮሐንስ ከሞቱት ከብቶች ናሙናም መወሰዱን አስታውቋል። ዝንቦች በሞቱት ከብቶች አረፋ ላይ ሲያርፉ መርዝ ላይ የተቀመጡ ይመስላል፣ ወዲያውኑ ይሞታሉ ያሉት ዋና አስተዳዳሪው ከሞቱት ከብቶች ጋር ንክኪ የነበራቸው ከብቶች ከሌሎች ጋር እንዳይቀላቀሉ እየተደረገ መሆኑንም አስረድተዋል። ከዞኑና ክልሉ ባለድርሻ አካላት ጋር ችግሩን ከመቆጣጠር ስራ እየተሰራ እንደሆነ ገልጸዋል። አፋጣኝ መፍትሄ ለመስጠት ጥረት እያደረግን ነውም ሲሉ ገልጸዋል። መረጃውን ያገኘነው ከደቡብ ኦሞ ዞን። በሌላ ዜና በጋምቤላ ክልል ተሻሽሏል የተባለው የጸጥታ ችግር እንደ አዲስ ማገርሸቱን ነዋሪዎች ተናገሩ። በትናንትናው ዕለት ብቻም ከ40 በላይ ሰዎች መገደላቸውና
ከመቶ በላይ ሰዎች መቁሰላቸውን የዓይን እማኞች ለቦርከና ሚዲያ ተናግረዋል። በጋምቤላ ክልል ትናንትና ረቡዕ ታኅሳስ 15 ቀን 2018 ከንጋቱ 11 ሰዓት ጀምሮም በተከፈተ ተኩስ ከ40 በላይ ሰዎች መገደላቸውን የዓይን እማኞች ተናግረዋል። በክልሉ የተለያዩ ወረዳዎች ባለፉት ሳምንታት በጸጥታ ችግር የዮሐንስ ሕይወት መቀጠፉን፣ ተጎጂዎች የሕክምና አገልግሎት እንዳላገኙ ነዋሪዎች ተናግረዋል። የተጎጂ ቤተሰቦች የኢትዮጵያ ሰብአዊ መብቶች ኮሚሽን መግለጻቸውን የሚያስታውስ ሲሆን ዛሬ ደግሞ በኤዲቲንግ ወረዳ ተረፍ ቀበሌም የበርካታ ሰዎች ሕይወት አልፏል ተብሏል። አዲስ ያገረሸው ግጭት በተለያዩ ከደቡብ ሱዳን የሚያዋስኑ አካባቢዎች በመከሰቱም ከደቡብ ሱዳን የገቡ ታጣቂዎች በተተኮሱ ጥይት የተለያዩ ሰዎች መሞታቸውን አስታውቀዋል። አስተያየታቸውን ለቦርከና የሰጡት አንድ የዓይን እማኞች በኤዲቲንግ ልዩ ወረዳም በነበረው ተኩስም ልውውጥ ከ40 በላይ ሰዎች ሕይወታቸው አልፏል ሲሉም አስታውቀዋል። ከሟቾቹ መካከል እናቶችና በርካታ ሕፃናት እንደሚገኙበት የተናገሩት የዓይን እማኙ በተለይ ከደቡብ ሱዳን የሚያዋስነው በቀበሌ በኩል የተኩስ ሁኔታው ከባድ መሆኑን፣ ሁኔታውን አሳሳቢ ነው ሲሉ ተናግረዋል። አክለውም ከሟቾቹ በተጨማሪ በርካታ ሰዎች በጥይት ተመተው መቁሰላቸውንም ገልጸዋል። ተሽከርካሪዎችና የንግድ ሱቆች ወድመዋል፣ መኖሪያ ቤቶች ተቃጥለዋል በማለትም መንግስት የግጭቱን አሳሳቢነት ተረድቶ ትኩረት እንዲሰጠውም ጠይቀዋል። በጋምቤላ ተባብሶ በቀጠለው ግጭትም ትናንትና ረቡዕ ብቻም ከ100 በላይ የቆሰሉ ሰዎች ሆስፒታል መግባታቸውን ተሰምቷል። ዓለም አቀፍ የድንበር የለሽ ሐኪሞች ቡድን የኤምኤስኤፍ ባለፈው ሳምንት ረቡዕ በግጭቱ ለቆሰሉ ታካሚዎች ሁሌም ስደተኞች መጠለያ ውስጥም የሕክምና እርዳታ መስጠቱን በጀመረ በ48 ሰዓት ውስጥም ከባድ የመቁሰል አደጋ የደረሰባቸው 19 ሰዎች ጨምሮም 50 ቁስለኞችን ማከሙን አስታውቋል። ባለፉት 7 ቀናት ከ150 በላይ ቁስለኞችን መቀበሉን ገልጿል። ግጭቱ ከጀመረ ወዲህ የበርካቶች ሕይወት መቅጠፉን፣ የአካል ጉዳት መድረሱንና ግጭቱ በዚህ ከቀጠለ ወደ ሕክምና ጣቢያው የሚገቡ ቁስለኞች ታካሚዎች ቁጥር ሊጨምር እንደሚችል ቡድኑ አስታውቋል። አድማጮቻችን መረጃውን ያገኘነው ከጋምቤላ ክልል። ስለተከታተላችሁ እናመሰግናለን። ነገ በሌላ መረጃ እስከምንገናኝ ሰላም።